ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18 ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። እምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። እምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖር ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ክርስቲያኖች ተስፋ እንዳትቆርጡ አደራችሁ። ልጅ ያልወለዳችሁም ተስፋ አትቁረጡ፣ በሩን አንኳኩት። አብርሃምን ሳራን እንደጎበኘ ጎብኘን በሉት። ሕልቃናንና ሐናን እንደጎበኘ ጎብኘን በሉት። ኢያቄምና ሐናን እንደጎበኘ ጎብኘን በሉት። ዘካርያስና ኤልሳቤጥ እንደጎበኘ እኛንም ጎብኘን በልጅ በሉት። ጤና ያጣችሁም ባልጋ ቁራኛ በደዌ ዳኛ የተያዛችሁም ሕዝቅያስን በእድሜ እንደጎበኘው በእድሜ ጎብኘን በሉት። ወገኖች ንስሐ መንገድ ላይ አለ። ዘኬዎስ መንገድ ላይ ነው ንስሐ የገባ። ከሾህ ላይ ተወርዶ ዛፏ ቁመቱ አጭር ስለነበረ ጌታን ማየት ስላልቻለ ሆሳዕና መንገድ ላይ ገና እየተወደ ሆሳዕና ወደ ቤተ መቅደሱ ደብረ ዘይት ሲሄድ መንገድ ላይ ነው። ኢያሪሆ ላይ መንገድ ላይ ንስሐ ገባ። ከቤቱ ገባለታ። ምን መሰላችሁ? እኛ ንስሐ ስንገባ መድኃኔዓለም ከቤታችን ይገባል። ዘኬዎስ መንገድ ላይ ንስሐ ሲገባ አለወኒ አል ቤተከ ዮም፣ ዛሬ ካንተ ቤት ነው የምውል አለው። ዘኬዎስ ንስሐ ገባ። መድኃኔዓለም ከዘኬዎስ ቤት ገባ። ዛሬ ለዚህ ቤት ሰዎች ሁሉ ሰላም ሆናለሁ። አንተም የአብርሃም ልጅ ነህ አለው። እንግዲህ ይሄ ነው ወደኋላ አመለስታልና ዘኬዎስን ምን አለው? የአብርሃም ልጅ። ለዚህ ነው ለምኑ ይሰጣቸዋል። አብርሃም ለምኑ አገኘ። የአብርሃም ልጅ ዘኬዎስ ደግሞ ለምኑ አገኘ። ምን ብሎ? ጌቴ ወደ ቤት ግባልኝ አለ። አንድ ነው። አብርሃም ሥላሴን ቤት ይግቡልኝ አለ፣ ገቡለት። ዘኬዎስ ደግሞ እቤት ይግባልኝ አለው፣ ገባለት። ስለዚህ ምን አለው? አንተ እኮ የአብርሃም ልጅ ነህ አለው። የአብርሃም ልጅ ነህ። አብርሃም እቤት ይግባልኝ ብሎ ገብተንለታል። አብ መንፈስ ቅዱስ እኔ አንተ ደግሞ እኔን ግባልኝ አልከኝ፣ ከቤት ይገባለሁ
ዛሬ ከቤት እውላለሁ ዮም ፍስሐ ኮነ ለሰብአ ዛቲ ቤት በዚህ ቤት ላሉ ሰዎች ዛሬ ሰላም ነው ብሏልና ምእመናን ንስሐ ገብተን እንደ ዘኪዎስ እና ወደ ቤታችን ግባን ብለው ይገባል። በውጭም በውስጥም በሩቅም በቅርብም ሀገር ያላችሁ ወገኖቻችን ተስፋ እንዳትቆርጡ። በተለይ በአረቡ ሀገር በሌላ ሀገር ያላችሁ እህቶቻችን ተስፋ አትቁረጡ። ከሱ ናችሁ ለምኑ ይሰጣችኋል። ከሱ ሁላችሁ ፈልጉ ታገኛላችሁ። ካላችሁበት ናችሁ በሩን አንኳኩ ይከፈታል። ለሀገራችሁ ያብቃችሁ። ስራችሁ የተባረከ የተቀደሰ ይሁንላችሁ። እግዚአብሔር ከሁላችን ጋር ይሁን። በጣም ብዙ ወጣቶች ከኃጢአታቸው ብዛት የተነሳ በጣም ከሚያደርጉት መጥፎ ነገር የተነሳ ለብዙ ነገር ያልተገቡ እንደሆነ ይሰማቸዋል። ለምሳሌ በጣም በሱስ ውስጥ የተጠመዱ የሚያጨሱ፣ የሚቅሙ፣ የተለያዩ አደንዛዥ እጽን የሚጠቀሙ ወንድም እህቶቻችን ወደ ቤተ ክርስቲያን መግባት፣ እግዚአብሔርን ማምለክ፣ ለስሙ መንበርከክ እኔ የተገባኝ አይደለሁም ይላል። እሺ ይህ የተገባ ካልሆነ አሁን የምታረገው ነገር ነው የተገባው ታዲያ? እግዚአብሔር የፈጠረህ እንዲህ ሆነህ እንድትኖር ነበረ ግን ታዲያ አይደለም። ሰይጣን ግን ምን ያክል እንደሚሆን ርቀቱንም እንደሚሄድ ተመልከቱት። ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም፣ ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ከሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ ነው። ስለዚህ አርዮስንም ጭምር ስራውን ሲመለከቱት እንደ ሰይጣን ና ተመለስ ሲባል የማይመለስ፣ ና ተንበርከክ ሲባል የማይንበረከክ፣ ና ለእግዚአብሔር ተገዛ ቃሉን ተማር ከስተት ተማር ተመለስ ሲባል የማይመለስ ነበር። ቅዱስ ባስልዮስ ዘቂሳርያ ግን የቤተ ክርስቲያን አባት ነውና ምን ብሎ ተናገረ መሰላችሁ? እስኪ አርዮስ ሆይ በሉ ሁላችሁም አርዮስ ሆይ አንተን እወድሃለሁ፣ ኃጢአትህን ግን አጥብቄ እጠላታለሁ። ባስልዮስ በረከቱ በሁላችን ላይ ይደርብን። ልዩነቱን አይታችሁት ከሆነ ቅዱስ ባስልዮስ የጠላው ስራውን ነው እንጂ እሱን ነው እንዴ? አይደለም። ማቴዎስን በጊዜው የነበሩ ሰዎች እሱንም ስራውንም ነበር ይጠሉ የነበሩት። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን መጥራትና መሰብሰብ በጀመረበት ጊዜ ላይ አብዛኞቹ የጠራቸው ሰዎች ችግር ያለባቸው ሰዎች ናቸው። ለምሳሌ ማቴዎስን ከቀራጭነት ሲጠራው ህዝቡ በሙሉ ሲመለከተው ቀራጭነት ኃጢአት ነው፣ ቀራጭነት በደል መስራት ነው ብለው ስለሚያስቡ ማንም ሰው አያቀርበውም ነበር። በብዙዎች የተገፋውን ቅዱስ ማቴዎስን ግን ክርስቶስ ሄዶ ተከተለኛል። ስሙ በደንብ። ቅዱስ ጳውሎስ ከሐዋርያት መካከል 12ቱ ባይቆጠርም ካሰጠው አገልግሎት አንጻር ሐዋርያው ቅዱስ ጳውሎስ እየተባለ ይጠራል። ይህ የቤተ ክርስቲያን ማህቶት መብራት የሆነው ቅዱስ ጳውሎስ በቀደመው አገልግሎቱ ቤተ ክርስቲያንንም የሚያምኑ ክርስቲያኖችንንም የሚያሳድድ ነበር። የጳውሎስ ስም ለክርስቲያኖች በጣም የሚነካቸው የሚረብሻቸው፣ ጳውሎስ መጣ ሳኦል መጣ ሲባል ነፍስና ስጋቸው እስኪላቀቅ ይንቀጠቀጡ ነበር። ለምን? ቅዱስ ጳውሎስ በቀደመው ሳኦል ጥሩ ነገር የማይሰራ ሰው ስለነበረ ነው። ጥሩ የማይሰራውን ክርስቲያኖችን ሊገድል ተነስቶ ወደ ደማስቆ ይሄድ የነበረውን ቅዱስ ጳውሎስን ግን በብርሃን መልሶ የምታሳድደኝ እኔን ነው ብሎ አሳምኖ መሬት ስር እንዲወድቅ ያደረገው ጌታችን ኢየሱስ ክርስቶስ ነው። ምን ለማለት ተፈልጎ መሰላችሁ ክርስቲያኖች? እግዚአብሔር እናንተን የሚያይበት አይንና እናንተ ራሳችሁን የምታዩበት አይን በጣም ይለያያል። እግዚአብሔር እናንተን የሚያይበትና ሰዎች እናንተን የሚያዩበት አይን በጣም የተለያየ ነው። በሰዎች ዘንድ ማቴዎስ ቀራጭ ነው። በክርስቶስ ዘንድ ግን ማቴዎስ ንስሐ ገብቶ ወንጌልን የሚያስተምር ሐዋርያ ነው። በሰዎች ዘንድ ቅዱስ ጳውሎስ አሳዳጅ ነው፣ ገዳይ ነው። በክርስቶስ ዘንድ ግን ስለ ስሙ የሚረገጥ ለስሙም ደግሞ ዋጋ የሚከፍል ሐዋርያ ነው። ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ስለዚህ ክርስቲያን ተስፋ ይቁረጥ የሚባለው ለዚያ ነው። ክርስቲያኖች ዛሬ ላይ ያላችሁ ማንነት፣ ዛሬ ላይ የምንጠላው ብዙ ነገር፣ እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን ድምር ውጤት እኛን አይገልጸንም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ለዛ ነው ብዙ ሰው ተስፋ ይቆርጣል። ዛሬ ላይ ክፉ መስራቱን የሚያው ነገ እኮ ልቡን ከከፈተለት እግዚአብሔር ደግ ሊያሰራው ይችላል አይችልም? ይችላል አይችልም?
ማቴዎስን እንደዛ ነው ያደረገው። ክርስቲያኖች ማቴዎስን ተከተለኝ አለው። ቅዱስ ማቴዎስም ቀራጭነቱን ገንዘቡን ከሚያስቀራቅምበት ቦታ ተነሳ። ቤቱም ትልቅ ድግስ ደገሰ። የራሱን የቁም ተስካር አውጥቶ አብልቶ አጠጥቶ ከዛ በኋላ ቤቱን ንብረቱን ሀብቱን ትቶት ክርስቶስን መከተል ነው የጀመረው። ክርስቶስን የተከተለው ቅዱስ ማቴዎስ ታዲያ የዘላለም ሕይወትን መውረስ እንዴት እንደሚቻል ደግሞ የጠየቀውን የዚህን የባለጸጋውን ታሪክ ከቅዱስ ማርቆስና ከቅዱስ ሉቃስ ውጪ ጽፎ የምናገኘው እሱን ነው። በወንጌሉ ላይ ሲነበብ እንደሰማችሁት አንድ ባለጸጋ ወደ ክርስቶስ ቀርቦ እንዲህ ብሎ ጠየቀዋል። መምህር ሆይ የዘላለም ሕይወትን እንዳገኝ ምን ላደርግ ያስፈልገኛል አለ። እስኪ መምህር ሆይ በሉ። የዘላለም ሕይወትን እንዳገኝ ምን ላደርግ ይገባል? ይሄ ጥያቄ በመሰረቱ በጣም ልታደንቁት የሚገባ ጥያቄ ነው። ለምን መሰላችሁ? ይሄን ጥያቄ የጠየቀው ሰው ባለጸጋ ነው። ምንድነው አልኳችሁ? አልቸገረውም ማለት ነው። ገንዘብ አለው፣ ሀብት አለው፣ ንብረት አለው። ስንመለከተውም ደግሞ ጤነኛም ጭምር ነው። ከሁሉም ሀብት በላይ ትልቁ ሀብት ጤና ነው። ይሄ ሰውዬ አለው። ከጤናው ቀጥሎ ደግሞ ሰው በዚች ምድር ላይ ሲኖር ሊኖረው የሚችለውን ገንዘብም በሉት ቤትም በሉት ንብረትም በሉት አለው። ይሄ ባለጸጋ እግዚአብሔር ፊት ቆሞ ብዙ ጥያቄ መጠየቅ ይችላል። ለምሳሌ ጌታዬ ሆይ ሀብታም ነኝ ባለጸጋ ነኝና ባለጸጋነቴን አስቀጥዬ እንድኖር ምን ላድርግ ብሎ መጠየቅ ይችላል አይችልም? ይችላል። እንደ ባለጸጋነቱ ብዙ ሊያሳስቡት የሚችሉት ነገሮች ነበሩ። ሀብቱ ንብረቱን ተኮር የሆነ ጥያቄ መጠየቅ ይችላል። ያ ባለጸጋ ግን የሚገርማችሁ ከክርስቶስ ዘንድ ቀርቦ የጠየቀው ስለ ገንዘቡና ስላለው ነገር ሳይሆን ስለ ጎደለው የመንግስተ ሰማያትን ሕይወት ማግኘት እንደሚችል ሊያስገነዝበው የሚችለውን ጥያቄ ጠየቀ። መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለ። ጌታችን ኢየሱስ ክርስቶስ የዚህን ባለጸጋ ጥያቄ ከመሰማ በኋላ የመለሰለትን መልስ ሲነበብ ሰምታችሁታል። ለምን መምህር ቸርስ ነህ ብለህ ትጠራኛለህ? መልካም የሆነ አንድ ነገር ብቻ ነው አለ። እየሰማችሁ ነው? መልካም የሆነ ስንት ነገር ብቻ ነው? ስንት? እስኪ የምታውቁት ነገር በሙሉ መልካም የሆነ አንድ ነገር ብቻ ጥሩ ብትባሉ አንድ ነገር ብቻ ትጠራላችሁ? እየሰማችሁ ነው? መልካም የሆነ አንድ ነገር ብቻ ነው ወይ? አዎ ወይ አይበሉ እንጂ ነው። አይደለም አይደለም። እስኪ መልካም የሆኑ ብዙ ነገሮች ንገሩ። ከአንድ በላይ እሺ የሆነ ሌላ ነገር ንገሩ። ንስሐ ገብቶ መቁረብ መልካም የሆነ ነገር ነው፣ ጥሩ ነው። አዎ ሰው ንስሐ ገብቶ ቁርባን የሚቀበለው ግን በማን ማመን ሲጀምር ነው? መጀመሪያ አዎ ሁሉም ነገር መልካም የሆነው ነገር በሙሉ ሲጠቃለል ክርስቲያኖች እግዚአብሔር ነው፣ ሌላ ምንም ነገር የለም። ክርስቶስ ግን ይሄንን ባለጸጋ ለምን ቸር ወይም መምህር ትለኛለህ? መልካም የሆነው አንድ ነገር ብቻ ነው ያለው እሱ መልካም እንደሆነ እንዲያውቁ ብቻ ፈልጎ አይደለም። ስሙ ባለጸጋው ምንም እንኳን ጥያቄው ደስ የሚያሰኝ በእግዚአብሔር ፊትም የሚያስመሰግን ቢሆንም እሱ ግን የማያስመሰግን ማንነት ነበረው። ያም ደግሞ ምንድነው? ውዳሴ ወይም ምስጋና ይፈልግ ነበር። ምን ይፈልግ ነበር? ምስጋና ይፈልግ ነበር። ክርስቶስን መምህር ሆይ ብሎ የጠራው መምህር እንደሆነ አምኖበት አይደለም። ይሄ ሰውዬ ባለጸጋ ስለሆነ እሱንም አንተ ባለጸጋ ብሎ ባለሀብት እንደሆነ ለሌላው ለሚሰማው ሰው በሙሉ እንዲመሰክርለት ስለፈለገ። እንደዚህ አይነት ጸባይ ያለን ሰዎች አለን። በነገራችን ላይ ለእግዚአብሔር ይሁን ለቤተ ክርስቲያን የሆነ ነገር አድርገን ካልተነገረልን እንዳላደረግን፣ ካልተዘመረልን እንዳልሰራን የሚመስለን ሰዎች አለን።